እጅግ በጣም ያሳዝናል። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። እንግዲህ ውሸት የሚመስላችሁ ውሸት ነው አይደለም የምትሉት የወደሙት ሙዝ የህዝብ ተወካዮች ምክር ቤት 3 የሐዘን ቀናትን አውጇል። በኢትዮጵያ አይ ቲንክ ባንዲራ ዝቅ ብሎ እንትን ይላል። ጠቅላይ ሚኒስትሩን ለማልቀስ መስፈርቱ ምንድነው? ዶክተር አብይ አህመድ ሰው ሲሞት ሄዶ ለማልቀስ መስፈርቶት ምንድነው? ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ሰላም ጸግሽ በሰላሌ መርጡ ቀበሌ ሽንኩርት ሚካኤል ወደ 7 ሰው ሲገደል ወደ 22 ሰው ቆስሏል። ከ50 በላይ እንደታገቱ ይነገራል። ከተገደሉት ውስጥ አንዱ አጎቴ ነው። አንድ አጎቴ ደግሞ ሆስፒታል ነው። የሟቹ ሚስትም ታግታ ተወስዳለች። ሰብስክራይብ ለምንድን ነው የማታደርጉት? ሰላም ተመልካዮቼ እንደምን ቆይታችኋል? እንኳን ለደብረ ዘይት ዓመታዊ በዓል በሰላም አደረሳችሁ። ዛሬም እንደተለመደው የቤተክርስቲያንን የቅዱስ ቤተክርስቲያን መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ ቻላችሁ ድረስ አብራችሁን ቆዩ። እስከ መጨረሻው ተከታተሉ ዘንድ በአክብሮት ጠይቃችኋለሁ። ዛሬም እንደተለመደው እንግዲህ እንደተለመደ እንበለው እንጂ ሁሌም የሐዘን ዜና ነው ይዘን እየመጣን ያለ ነው። ሁሌ ሰው ይሞታል። አሁንም እንግዲህ አባቶችም ሞተዋል። እንደገና ደግሞ ወጣቶችም የሞቱ ይገኛሉ። እነዚህን ዜናዎች ለእናንተ ይዤ መጥቻለሁ። ጠቅላይ ሚኒስትር ወደ ደቡብ ጋሞ የተፈጠረውን ሐዘን እንግዲህ ታውቃላችሁ፣ በአካል ተገኝተው ሄደው አጽናንተዋል። እሱንም ይዤላችሁ መጥቻለሁ። እንደገና ደግሞ ለ3 ቀን የሐዘን ቀንም ታውጇል በኢትዮጵያ። እሱንም አስመለክታችኋለሁ። እስኪ ከዚህኛው ከሐዘኑ ዜና ላስጀምርና ምንድነው የተፈጠረው በሰሜን ወሎ? እጅግ በጣም ያሳዝናል። ካህኑ በሌሊት በተኙበት በቤታቸው በጥይት ተመተው ተገደሉ። በታላቁ በአብይ ጾም ወቅት በርካታ ኦርቶዶክሳውያንን ያሳዘነ ጉዳይም ሆኗል። በሰሜን ወሎ ሀገረ ስብከት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባ አይናለም አማረ ቆሞስ ሌሊት በመኖሪያ ቤታቸው ውስጥ በደረሰባቸው የጥይት ጥቃት ሕይወታቸው ማለፉ ተሰማ። በአባታችን ስርዓተ ቀብር ላይ የተገኙት የሰሜን ወሎ የደቡብ ወሎና ከሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ባስተላለፉት መሪር የሐዘን መግለጫ አባ አይናለም የቤተ ክርስቲያንን ሀብትና ስርዓት አምልኮ ለማስከበር ሌት ተቀን ሲደክሙ የቆዩ ታማኝ አገልጋይ መሆናቸውን ገልጸዋል። ብፁዕነታቸው አክለውም ለዚህ ቀና አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር በማለት ድርጊቱን በጽኑ አውግዘዋል። ምዕመናንም ለአገልጋዮቻቸው ጥበቃ እንዲያደርጉ አባታዊ መመሪያ ሰጥተዋል። በ60 ዓመታቸው ከዚህ ዓለም ድካም ያረፉት የአባታችን ስርዓተ ቀብር ብፁዕ አቡነ ኤርሚያስ የየአድባራቱ አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶችና በርካታ ምዕመናን በተገኙበት በታላቅ ሐዘን ተፈጽሟል። ሰላም ጸግሽ በሰላሌ መርጡ ቀበሌ ሽንኩርት ሚካኤል ወደ 7 ሰው ሲገደል ወደ 22 ሰው ቆስሏል። ከ50 በላይ እንደታገቱ ይነገራል። ከተገደሉት ውስጥ አንዱ አጎቴ ነው። አንድ አጎቴ ደግሞ ሆስፒታል ነው። የሟቹ ሚስትም ታግታ ተወስዳለች። የታገቱት በጣም ብዙ ናቸው። በዛ መካከል ላይ ከ400 እስከ 800 ሺህ ብር ይጠየቃሉ። ከ50 በላይ እገታ ላይ ናቸው። በነዛ መካከል ላይ ከ400 እስከ 800 ሺህ ብር ድረስ እየተጠየቁ ያሉት። ከማክሰኞ ዕለት ጀምሮ እኔ ጋር እየተደወለ እርዱን እያሉ እያስጨነቁን ነው። ይሄ ኦርቶዶክስ በመሆናቸው ምክንያት ሰላሌ ላይ 7 ሰው ሲገደል 22 ሰው ቆስሏል። ከ50 በላይ ታፍኖ ተወስዷል። በነዛም ደግሞ ራንሰም ይሆን ዘንድ ከ400 ሺህ እስከ 800 ሺህ ብር ድረስ እየተጠየቀን ያለው። ወልዲያ ላይ የቤተ ክርስቲያን አስተዳዳሪ በመንግስት አካል ተገደለ። አርሲ ላይ ከትናንትና በስቲያ አቦምሳ ላይ ወደ ወንዝ አካባቢ 2 ሰው ተገደሉ። 2 ሰው ሆስፒታል ገቡ። ወደ ገዳማ ስንሄድ ደግሞ 2 አባቶች ተገደሉ። የምንሰማቸው ኦርቶዶክሳዊ ዜናዎች እንደዚህ ናቸው። የቤተ ክርስቲያን አካላት ግን እባካችሁ ይቁም ብለው ልጆቻቸውን ማሰማራት እንኳን ልጆቻቸውን እንዲጮሁ እንኳን ማድረግ ፈቃደኞች አይደሉም። በየቀኑ ግን ኦርቶዶክሳውያን ይሞታሉ፣ ኦርቶዶክሳውያን ይገደላሉ። የመፍትሄው አካላት ወንበሩን ይዘውት ግን ዝም ብለዋል። ቸርቆዩ አስባችሁታል? ግን ክቡራን ተመልካዮቼ የ60 ዓመት ሽማግሌን በጥይት ተኩሶ መግደል ምን ያክል እንደሚከብድ እንግዲህ አስባችሁታል? የ60 ዓመት ሽማግሌ የ60 ዓመት አዛውንትን በጥይት መግደል ምን አይነት ህሊና እንደሆነ፣ እንደዚህ አይነት አባቶችን መግደል እንግዲህ ሁሌ እየሰማን ነው። የኦርቶዶክሳውያን እልቂት በየአካባቢው እየሰማን ነው። መቼ እንደሚቆም ይሄ ነገር እግዚአብሔር ብቻ ነው የሚያውቀው። በጣም ነው የሚያሳዝነው። ይሄም እንደዚህ ባለ ሁኔታ ይሄ እንደዚህ ሆኖ የሚሞቱት እንደዚህ የሆኑ እንደገና ደግሞ ሌላም አለ። በየገዳሙ የሚኖሩ አሉ። ለፍጥረት በሙሉ የሚጸልዩ ዓለም ላይ ላሉ ሁሉ የሚጸልዩ
በየገዳማቱ ያሉ አባቶች አሉ። እነሱም በስጋት እየኖሩ ነው፣ በማስፈራራት እየኖሩ ነው። የቤተክርስቲያን አጥር እየተሰበረ እየገቡ እዛ የሚዘሩትን አርሰው የሚያጡትን የሚያርሱትን ከብቶች የተለቀቀበት በቃ በጣም በስጋት ነው እየኖሩ ያሉት። እስኪ ተከታተሉ። መናኙ ላይ ሰይፍ ተመዟል፣ ገጀራም ተስሎባቸዋል። ይህ ሁሉ እየሆነ ያለው በኢሊባቦር መቱ ከተማ በፈለገ ህይወት ቅድስት ኪዳነ ምሕረት አንድነት ገዳም ላይ ነው። መናኛኑ በዕለት አንዴ እንኳን የሚመገቡበትን የዕለት ቁርሳቸውን የሚያገኙበትን አርሰው የሚመገቡበትን መሬት ሰብረው በመግባት የአካባቢው ማህበረሰብ እንደዚህ እንደምትመለከቱት ገጀራ እየሳሉባቸው እህላቸውንም እየዘረፏቸው ይገኛሉ። ለምን ብለው በሚጠይቁበት ሰዓት ገጀራ ይሳልባቸዋል። አዳምጧቸው። ከብቶቹን አስወጣቸው ብዬ ስነግረው ይሁት እንዴት እንደሚሆንልኝ አጋታ በሪ እንዴት እንደሚሆነው ይውልኝ ገጀራውን ይዞ ይውልኝ አንድ ነገር ቢሆን እኔ እዚህ ቦታ የሆነ ነገር ቢደርስብኝ አሁን እንድትረዱኝ ከነሱም አልፈው በከብቶች እያስበሉባቸው እንደሚገኙ ካህናት አባቶች እየተናገሩ ይገኛሉ። በአሁኑ ሰዓት መናኛን አባቶቻችን ትልቅ ችግር ውስጥ እንዳሉ እየተናገሩ ይገኛሉ። ይህ ጉዳይ ለሚመለከተው አካል ደርሶ እነኛ መናኛን አባቶች ስለኔና ስለናንተ ህይወት የሚጸልዩ ስለ ሀገር ሰላም የሚማልዱ አባቶች ዘለቀታዊ የሆነ ሰላም ፍትህ እንዲያገኙ በአክብሮት እንጠይቃለን። እነዚህ ከነዚህ ጋር የተተከሉ ናቸው። ከነዚህ ጋር ማለት ነው የወደሙትን ደግሞ አሳያቸዋለሁ። ከነዚህ ጋር ይኸው ከነዚህ ጋር የተተከሉት ነው የወደሙት እንዳለ አንድም የሌለው ላሳያቸው። በደንብ ተከታተሉና ስሙት። ይሄው የቀደሙን አይታችኋል። ይሄ ሙዝ ነው፣ የሙዙ ስር ነው። ይሄ እንደዚህ ወደ ታች የተበላው ማለት ነው የሙዙ ስር። እንቀጥልና እንየው። ይሄንን ይሄ ወደ መሬት እየተበላ ነው። የቀደሙን እንዳያችሁት ነው። የቀደሙ ቅድም ካየነው ጋር የተተከለ ነው። ይሄንንም ተመልከቱት። ይሄው ሙዝ ነው የተበላበት ማለት ነው። ይሄው ችንም ይዩት። ተበልታ አሁን ገና እየቆጠቆጠች ችን አጥሩን ደግሞ ላሳያችሁ። አጥሩን እንዴት እንዳደረጉት ለሙዙ የታጠረ ወይ አጥሩ ይሄ ነው። ለሙዙ የታጠረ ማለት እንዴት እንደሆነ ደግሞ እያያችሁ ነው። እንደዚህ ነው። አሁን እንደዚህ ጥቅጥቅ ብሎ ታስሮ ነበር። አሁን በዚህ ለአራተኛ ዙር በቆሎአችን ዘርተን አሁን በቆሎአችን እንደምታዩት በቅሏል ማለት ነው። አሁን ይሄው እንደምትመለከቱት በቅሎ ነው ያለው። እንግዲህ እግዚአብሔርን ተስፋ አድርገን ይሄንን ሁላ እንደምትመለከቱት ወጥቷል። ግን ይውጣ እንጂ ብዙ ጠላት አለው። እንግዲህ ውሸት የሚመስላችሁ ውሸት ነው አይደለም የምትሉት ይኸው የወደሙት ሙዝ እንግዲህ የሚሞቱት ይሞታሉ፣ በህይወት ያሉትም እንደዚህ በስጋት ነው የሚኖሩት። የቤተክርስቲያን አጥር እየተደፈረ አባቶች እየተገደሉ እንደገና ደግሞ የቤተክርስቲያን አጥር ግቢ ውስጥ ያሉ አትክልቶች እነሱ መተዳደሪያቸው የሆኑ የአባቶች መተዳደሪያ የሆነ በዚህ መልኩ እየጠፋ ነው ያለ። በዚህ መልኩ ገጀራ የተሳለባቸው ነው ያሉት። ማንም ደርስላቸው ለነዚህ እግዚአብሔር እንግዲህ ይደርስላቸው። ምንም ማለት አንችልም። እግዚአብሔር ነው ለሁሉ መፍትሄ ያለው፣ እሱ ይደርስላቸው ነው የምለው። እስኪ ወንድማችን እፎይ የሚያስተላልፈው መልእክት አለ፣ እሱን እንከታተል። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰን አንተን አላለህም። ምክንያቱም ይጸየፍሃል። በዚህ መጠን እንኳን አደረሰ ብላችኋል ብሏል ክርስቲያን አላየውም። ሰኞ ቀን ነበር ጾም ሊገባ የነበረው። እሁድ ቀን እንኳን ለረመዳን ጾም አደረሳችሁ ብሎ ሮብ ለሚገባው ጾም ማለት ነው ለነሱ እንደዛ ነው ያለው። ክርስቲያኖች ምንም አልተባለ። ያው በዚህ ልክ ነው ሰየፋቸው። በዚህ መጠን ባንኮች ራሱ ሙስሊሞች ጋር እየሄዱ እንትን ይሉታል። ክርስቲያኖች ጾም ግድ ነው ገዳም ሁሉም ወደዛ ያ ገዳማውያን እስቲ ጾም እናስፈታቸው፣ ሽምብራ እንላክላቸው የሚል ለገዳማውያን ለአንድ ገዳም ከጾማቸው በኋላ ሽምብራ መግዣ ልላክላቸው የሚል ገዳም ገጥሞ ለገዳማውያን ለአንድ ገዳም ጾም ማስፈቻ አንድ ቀን እንኳን ቢሆን ባንክም ሆነ
ኤርፖርትም ሲያስፈጠር ነበረ። አንድ ቀን እንኳን ለአንድ ገዳም እንኳን የሽምብራ መግዣ 1 ኩንታል ሽምብራ ልላክላቸው ያለ ገጥሟቸዋል። ይንቋቸዋል፣ ጸየፏቸዋል። ተራ ናችሁ። ምክንያቱም ራሳችሁን አስነቃችኋል። ራሳችሁን ያስናቃችሁት የምትገኙበት፣ የምትውሉበት፣ የምታደርጉት እንድትሰደቡ፣ እንድትናቁ፣ እንዲጸየፏችሁ አደረጓችሁ። መንግስት የናቃችሁ የተጸየፋችሁ ራሳችሁ የምትበሉ ስለሆናችሁ፣ ልክስክሶች ስለሆናችሁ፣ ሆዳሞች ስለሆናችሁ አያችሁ፣ ናቃችሁ። ተጸየፋችሁ። በእናንተ ሃይማኖትን ማስናቅ ምክንያት ገዳማውያን በየቀኑ ይታረዳሉ። በእናንተ መናቅ ምክንያት ምንም የማያውቁ ኦርቶዶክሳውያን፣ ንጹህ ኦርቶዶክሳውያን፣ ጠንካራ ኦርቶዶክሳውያን አርሲ ላይ ይታረዳሉ። በአንድ ቀን 20፣ በአንድ ቀን 30፣ በአንድ ቀን 40፣ በአንድ ቀን 50 ንጹህ ኦርቶዶክሳውያን ይታረዳሉ። እናንተ ጌም አድምቁ። እናንተ ቂጣችሁን አወዛውዙ። እናንተ በብሔርና በጎሳ ተካፍላችሁ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያላችሁ ተባሉ። ገመድ ወጥረው ለሚያባሏችሁ ለነሱ እያጨበጨባችሁ እነሱን ቬኔሬት እያደረጋችሁ አባቶቻችሁን ገዳማውያንን አስበሉ። ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ወንድማችን እግዚአብሔር ይስጥልን፣ እናመሰግናለን። እስኪ አሁን ደግሞ ክቡራን ተመልካቾቼ ወደ አርባ ምንጭ ልውሰዳችሁ፣ ወደ ጋሞ ጎፋ ልውሰዳችሁ። ጠቅላይ ሚኒስትር በአካል ተገኝተው አጽናንተዋል። እስኪ ተከታትለን እንምጣ ዜናውን። ጠቅላይ ሚኒስትር ዶክተር አብይ አህመድ በጋሞ ዞን በመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች መንግስት እርዳታ እንደሚያደርጉ አረጋግጠው ክፉኛ ማዘናቸውንም አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዞኑ በተከሰተው ድንገተኛ የመሬት መንሸራተት ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘንም ገልጸዋል። ችግሩን በዘላቂነት ለመፍታት እንዲቻልም ተገቢውን ጥናትና ስራ መከናወን አለበት፣ የጥንቃቄ ተግባራት አስፈላጊ ናቸው ሲሉም አጽንኦት ሰጥተዋል። ዛሬ ደስ የሚል ዜና ሰማሁኝ። የህዝብ ተወካዮች ምክር ቤት 3 የሐዘን ቀናትን አውጇል በኢትዮጵያ። አይ ቲንክ ባንዲራ ዝቅ ብሎ እንትን ይላል። ይሄ የታወጀው በጋሞ በተነሳው ጎርፍ ለሞቱ እንዲያውም እንትን በአደጋው እንትን ላሉ ሰዎች ነው። አይ ቲንክ 80 ሰዎች አካባቢ ነው የሞቱት። እንደዚህ አይነት ዜና መስማት ማለት የህዝብ ተወካዮች ምክር ቤት ኃላፊነት ተሰምቶት እንደዚህ አይነት ነገሮችን ሲያደርግ ለጠፋ ጥፋት እውቅና ሲሰጥ ደስ ይላል። የእውነት ጋሞ ወንድሞቻችን እዛ አካባቢ ያላችሁ ሰዎች ሁሉ ሐዘናቸው ሐዘናችን ነው እና የህዝብ ተወካዮች ምክር ቤት ምሳሌ ሊሆን የሚገባውን ነገር ነው የሰራው። ይሄ እንዳለ ሆኖ የኔ ጥያቄ የህዝብ ተወካዮች ምክር ቤት እንደዚህ አይነት ውድና ምርጥ ውሳኔዎችን ለመወሰን መስፈርቱ ምንድን ነው? ሰዎች በምን ሲሞቱ ነው እንደዚህ አይነት ውሳኔዎችን የሚወስነው የሚለውን ግን ኩዌስችን ማድረግ እፈልጋለሁ። ባለፈው 131 ሰዎች አሬስት ተደርገው ነበር። ባለፉት 2 ዓመታት አይ ቲንክ 2000 ምናምን ሰዎች ናቸው የሞቱት። የእነዚህም ሰዎች ሞት ያሳዝናል። ማለት ሀገራችን ብለው በሰላም በተቀመጡበት አካባቢ ታጣቂዎች መጥተው ታጣቂዎቹ ዓላማቸው ምንም ይሁን ገበሬን፣ ቄስን፣ ህፃናትን መግደል አስነዋሪ ነገር ነው። የህዝብ ተወካዮች ምክር ቤት ለእነዚህ ሰዎች የሐዘን ቀን የሚያወጀው መቼ ነው? ስለ እነዚህ ሰዎች የሚወያየው መቼ ነው? በጣም ሊሰመርበት የሚገባ ጥያቄ። ማለት ሁለቱም አካባቢ ሞት ነው የተከሰተው። እዛ በጣም ያሳዝናል። እግዚአብሔር ይባርካችሁ ስለ ኃላፊነት ስሜታችሁ ሐዘናችንን ስለተካፈላችሁ። የጋሞ ወንድሞቻችን ናቸው እና እንደዚህ አይነት ቦታ ላይ ሐዘን መግለጽ ጥሩ ነው። ግን የአርሲው ገበሬዎች ስለተገደሉ ማለት ባይዘዌ ግጭት አይደለም፣ መጡ ገደሏቸው ሄዱ ነው። መሳሪያ የላቸውም። ህግንና መንግስትን ተማምነው የተቀመጡት እነዚህ ሰዎች እና
የእነዚህን ሰዎች ሞት እውቅናን የምንሰጠው ቤተሰቦቻቸውን እንደዚህ ኦፊሻሊ እግዚአብሔር ያጽናችሁ፣ ሀዘናችን ሀዘናቸው ነው፣ ከዛ በኋላ እነዚህን ወንጀለኞች የገቡበት ገብተን ለፍርድ እናቀርባለን ብለን የምንናገረው መቼ ነው? ሐሳብ ይገብታችኋል? ክሊር ማለት የሀዘን ቀን እንኳን ባያሳውጅ ማለት ለተገደለው ሀጂ ጎንደር ላይ ማለት ነው መንግስት ወጥቶ ሀዘኑን የሚገልጥበት አንድም ሰው ያለ ምክንያት መሞት አለበትም ብሎ የለበትም ለፍርድ እናቀርባለን ብሎ የሚናገረው መቼ ነው? እና መስፈርታችን ምንድን ነው የሚለው ቢታይ ግዴላችሁም ሁልጊዜ ከእውነትና ከህዝብ ጋር ቆሙ፣ የህዝብ ተወካዮች ናቸው። በእውነት ጠቅላይ ሚኒስትር ዶክተር አብይ አህመድ መመስገን አለባቸው። ይህን ድርጊት ስላደረጉ በአካል እዛ ሄደው የተጎዱትን በማጽናናታቸው በመጎብኘታቸው እንደገና ደግሞ ቀጣይ እንዲህ ችግር እንዳይፈጠር መፍትሄ ያመጣሉ ብለን ተስፋ እናደርጋለን። በአካል ስለተገኙ የምር እናመሰግናለን። ነገር ግን አንዳንድ ጥያቄዎች ይነሳሉ። እስኪ ይህን እንስማ። ጠቅላይ ሚኒስትሩ ለማልቀስ መስፈርቱ ምንድን ነው? ዶክተር አብይ አህመድ ሰው ሲሞት ሄዶ ለማልቀስ መስፈርቶት ምንድን ነው የሚለው ነገር ብትነግሩ በጣም ደስ ባለ ይለናል። እንዲሁም እኛ ምክንያቱም ያይ ነው የምንገኘው። እናስታውሳለን ከአንድ ሁለት ወር በፊት በአርሲ ኦልሞስት ከ150 በላይ ኦርቶዶክስ ተጨፍጭፈዋል። ከ150 በላይ ኦርቶዶክሳውያን በአንድ ወር ውስጥ ወይ ደግሞ ሁለት ወር ውስጥ ባልሞላው ጊዜ ውስጥ ሞተዋል። ሰሞኑን ደግሞ ድጋሚ ወደ 37 እንደዛ አካባቢ ወደ ኦልሞስት ወደ 40 የሚጠጉ ኦርቶዶክሳውያን ተገለዋል። ኦኬ በየቦታውም ይታፈናሉና አንድም የመንግስት አካል ትንፍሽ ስራ አልተመለከትንም፣ አልሰማንም። እንደውም ይሄን ነገር ለማስቆም እንሞክራለን የሚል ነገር እንኳን አልሰማንም። አይደለም ሄዶ እስከ ቦታው ማጽናናት መግለጫም አልወጣም እንደምናስታውሰው ነውና መስፈርቱ ምንድነው ለእናንተ? ኦኬ ሰው ጾም ሲገባ ሄዶ ለማፍጠር መስፈርቱ ምንድነው? ወይ ደግሞ ሰዎች ጾም ለማስፈታት መስፈርቱ ምንድነው? አሁን ሙስሊሞች ከሄዳችሁ በየአመቱ በሳምንት 3 ቀን ታፈጥራላችሁ። በተለይ ጠቅላይ ሚኒስትሩ ሚስቶቻቸውን ጨምረው ሌሎችንም የቅርባቸው ሚዲያ አካላትን ጨምረው በሳምንት 3 ቀን ሙስሊሞች ጋር ያፈጥራሉ፣ ወይ ደግሞ 2 ቀን ያፈጥራሉ በየአመቱ። ኦኬ ኦርቶዶክሶች ጋር ቆሎ ይዞ ለመሄድ መስፈርቱ ምንድነው? ይሄን ቢነገረን። ኦኬ በአንድ ተመሳሳይ ሰዓት ላይ የጾሙ ሙስሊሞች ጋር ብቻ ለይተው የሚወስድ ነገር ይሄን ቅናት ኖሮብን እናንተ መታችሁ ስለኛ ጋር ስለጾም ስለፈታችሁ የምትጨምሩት ነገር ኖሮ የምትቀንሱት ነገር ኖሮ የምታመጡት በረከት ነው አይደለም የምንልበት ምክንያት እንደ ህዝብ ነው። እንደ ህዝብ እንደመምራታችሁ መጣን መርጦ አልቃሽ መሆንና መርጦ ለመጥቀም እኔ አይታየም ተገኙ ብዬ ስለማላስብ ነውና እንደው ጾም መታችሁ ለመፍታት ምንድነው መስፈርታችሁ? መስፈርታችሁ ምንድነው? የሀዘን መግለጫ ለማውጣት እናንተ ሰው ሲሞት ነው። ሰው ሲሞት ከሆነ ኢትዮጵያ ውስጥ ሰው ሳይሞት ያለበት ቀን በተለይ ኦርቶዶክሳውያን ሳይሞቱ ባሉበት ቀን ያለፉበት ወር አመት ቀን የለም። በየቀኑ ይገላሉ፣ ይጨፈጨፋሉ። አንድ ቀን አታወጡም። በዚህ ኢኮኖሚ ሲከናወን እንመለከታለን። ኦርቶዶክሳውያን በአመት አቤት 7 ጾም አላቸው። በሰባቱም ጾም ላይ አንድን ጾም ላይ ስታስፈቱ እንመለከትም። በአመት አንድ ጾም ያላቸው ሰዎች ግን ሄዳችሁ አብራችሁ በሳምንት 3 ቀን ስታፈጥሩ እንመለከታለን። አብራችሁ ወይ ደግሞ ጾም ስትፈቱ እንመለከታለን። መስፈርታችሁ ምንድነው? ሌሎች ነው ስንመለከት በዚህ አንፃር ማለት ነውና እሱንም ብታሳውቁን በጣም ደስ ያላል ፈልጋለሁ። ሰላሜነ ጸጥታዬ ወደ